ሁሉንም ደረጃ ለመውጣት እያንዳንዱን መመልከት አይጠበቅብህም። ጅማሬው ላይ ከሆንክ ሙሉ ትኩረትህን ጅማሬው ላይ አድርግ። መሃል ከደረስክም እንዲሁ ትኩረትህን መሃል ላይ አድርግ። ስላለህበት ደረጃ በቂ ዕውቀት ካለ ስለ መጪው ባለማወቅ አትጨነቅ። ብርታትህ የዛሬ እርምጃህ እንጂ የወደፊት አይደለም። አሁን ያለህበትን ሁኔታ ሳታልፍ የደረሰብህን መከራ ሳትወጣ ገና ያልተከሰተው ጋር መድረስ አትችልም። ሁሉም ነገር የየራሱ ቅድመ ተከተል አለው፣ የራሱ ደረጃ አለው፣ ውጣ ውረድ አለው። መደበኛ ትምህርትን በአግባቡ ሳታጠናቅቅ ለየትኛውም ከፍተኛ ማዕረግ ልትበቃ አትችልም። ደረጃ 1ን ሳትሻገር እንዴትም ደረጃ 2 ጋር አትደርስም። የፊደል ገበታ እንኳን የራሱ ቅድመ ተከተል አለው። አዎ ጀግናዬ፣ ያለህበት ላይ አተኩር። ስለቆምክበት አስብ፣ ስለደረስክበት በሚገባ ወቅ። ያለህበትን ጠንቅቀህ ተረዳ። ያለፈው አልፏል፣ መጪውም በጊዜው ይመጣል። ወደፊት የሚሆንን ነገር ልታውቅ ትችላለህ። ዕውቀትህ ግን የዛሬውን ደረጃ ሳትሻገር እንድታልፍ አያደርግህም። ነገን በመደገፍ የዛሬው ድጋፍህን አትጣል። ነገሮች ተያያዦች ናቸውና ከፍታው ጋር ለመድረስ በዝቅታው ውስጥ ማለፍ ይኖርብሃል። ምንም እንኳን በስተመጨረሻ እንደሚሳካ ብታውቅም ከእርሱ በፊት የሚቀድመውን ግን የመፈጸም ግዴታ አለብህ። ብርታቱ የሚለካው በአንድ ደረጃ ሳይሆን እንደየሁኔታው በሚሻገራቸው ከባድና ቀላል ውጣ ውረዶች ነው። ዛሬ ባለህበት ስፍራ አትለካም፣ በዛሬው ገቢህ አትመዘንም። ነገር ግን ለተሻለው ስራ ለመብቃትና ከዛሬ የላቀ ገቢ ለማግኘት ለጊዜውም ቢሆን በዚህ መንገድ ማለፍ ይጠበቅብሃል። አዎ፣ ጊዜያዊ ኃላፊነትን መወጣት ለትልቅ ደረጃ ያበቃል። አስፈላጊ የተባሉ ደረጃዎችን እየተሻገሩ መጓዝ ብቃትን ይጨምራል። በሂደቱ ውስጥ ማለፍ የተሻለ ማንነትን ይገነባል። ዛሬ አንድ ያልከው ትንሽ እርምጃ ሲደጋገም ውጤቱ እያማረ ይመጣል። ዋናው ጉዳይ የቀጣዩ እርምጃ ክብደትና ቅለት ሳይሆን የዛሬው እርምጃ በአግባቡ መታለፍ ነው። ከመዳረሻ የሚያደርስህ በጥቂት የጀመረው እንቅስቃሴና ያልተቋረጠው ጥረትህ ነው። በየትኛውም የህይወት ጉዞ ምናልባትም ልታውቅ የምትችለው በመሃል ያለውን ውጣ ውረድ ሳይሆን ያለህበትን ሁኔታ ነው። እንዲሁም በጥቂቱ መጪውን ብትገምት ነው። መሃሉ ግን ለአንተም ሆነ ለተመልካች አይነገርም፣ ግልጽም አይደለም። መጪውን ትተህ በጊዜው የሚጠበቅብህን ኃላፊነት በአግባቡ ትወጣ። ትኩረትህ የማያሳድገው ነገር የለምና ያለህበት ላይ በማተኮር በቅድሚያ እርሱን አሳድግ፣ እርሱን ተሻገር። በእርሱ መንገድ ያሰብከውን እውን አድርግ። ከአንዱ ደረጃ ወደ ሌላኛው ደረጃ የማለፉ ጉዳይ አጠራጣሪ የሆነ ተማሪ ስሙን ከስቃዮቹ ተርታ ሲፈልግ ብንመለከት ከእርሱ የባሰ እብድና ግራ የተጋባ ሰው እንደሌለ እናስባለን። ነገር ግን የብዙዎቻችን ሕይወት ከእርሱ የተለየ አይደለም። የማይመጥነንን ውጤት በመጠበቅ ዕድሜ ዘመናችንን የምንፈጅ ሰዎች ጥቂቶች አይደለንም። የምርም ጥበብ እንደታደለው ማስተዋል እንደተሰጠው ልቡም ብርሃንን እንደተሞላ ሰው የምታስብ ከሆነ በምንም መንገድ ቁጭ ብለ በሰዎች ላብ ማትረፍን የምታስብ፣ ያለ ስራ ሙገሳን የምትጠብቅ፣ በጥፋት አድናቆትን የምትመኝ ሰው አትሆንም። ዛሬ ያለ ስራ ብትደነቅ ነገ በስራ እንደምትዋረድ አስታውስ። ዘወትር ተመሳሳይ ተግባር እየፈጸምክ የተለየ ውጤት መጠበቅ አቆም። ሁሌም አንድ ቦታ እየተገኘ የህልምህን መሳካት አትመኝ። ራስን አሳንሰ እየተመለከትክ ሰዎች ከፍ እንዲያደርጉ አትጠብቅ። ዓለም በልብህ የያዝከውን በአእምሮህ የሚመላለሰውን በእምነትህ የሚታየውንና በልማድህ የሚገለጠውን ያንኑ እንደምትሰጥህ ወቅ። የቤቱ ዋነኛ ችግር ራሱ ሆኖ ለውድቀቱና ስህተቱ ተጠያቂው ራሱ ሆኖ
ደስታ ለማጣቱ ምክንያት ራሱ ሆኖ ሳለ ለራሱ ቤት መፍትሄ ፍለጋ ሀገሩን እንደሚያስስ፣ ለውድቀቱ ለስህተቱና ለወረደ ሕይወቱ ውጫዊ አካል እንደሚወቅስና ለደስታው ብሎ ራሱን አደጋ ላይ እንደሚጥል ሰው በእብድነት ጎዳና ላይ እየተመላለሰ ያለ ሰው አለን? በፍጹም። እብድነትህን አቁምና ራስህን ተረዳ። የዓለምን አሰራር ተገንዘብ። የምድርን ሕግ ወቅ። ኃላፊነትን በአግባቡ ስትወጣ የሚገባህ ነገር በእጅ እንደሚገባ አመን። ሕይወትን በሙላት ለመኖር ቀጠሮ አታብዛ። በራስህ ደስተኛ ለመሆን መስፈርት አታውጣ። ራስን ወደፊት ለመግፋት ከፈተና ፈተናን ለመሻገር አትሰላች። የሚያጓጓህን ነገር በእጅ እስክታስገባ የምትቆዝምበት ምክንያት የለም። ሕልምህ እውን እስኪሆን፣ የፈለግከው ሁሉ እስኪሳካልህ፣ ሐሳቡ ሁሉ እስኪሞላ የምታማርርበትና ሌላውን አካል የምትወቅስበት ምክንያት የለም። ማንም ለአንተ ለውጥና ስኬት ግድ ባይኖረው ስለ ራስህ ጉዳይ ከማወቅ ማንም እንዲያስቆምህ አትፍቀድ። አንዱ ቢሞላ ሌላው መጉደሉ አይቀርም። በአንዱ ደስተኛ ብትሆን ሌላ የሚያስከፋ አታጣም። የሞላልህ ላይ አተኩር። ደስተኛ የሚያደርግ ላይ ረጅም ጊዜ አሳልፍ። ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለህ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ። እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖርህ እንደሚገባ ወቅ። በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። የተስፋ ብዛት፣ የእምነት ድግግሞች፣ የሐሳብ ጅረት፣ የዕቅድ ብዛት፣ የዝግጅት ድግግሞች፣ የፉከራው ኃይለኝነት፣ የንቃቱ ከፍታ ሁሉ ለስኬት ዋስትና ሊሆን አይችልም። እውነተኛው ለውጥ አምጪና የስኬት ቁልፍ የሆነው ትግል የአሁኑ ትግል የአሁኑ ጥረት ነው። በዕቅድ የተሞላ ሕይወት ልክ እንደታቀደው ካልተኖረ ክፍተቱ ይሰፋል፣ መሰናክሎቹ ይበዛሉ፣ የስሜት መዋዠቅን ያስከትላል። እንደገና ተጨማሪ የሚባክን ዓመታትን እንድንጠባበቅ ያደርገናል። ዘወትር የምትናፍቀው መዳረሻ ያለምንም ትርጉም ሰጪ ጉዞ ባዶ ቅዠት ከመሆን በቀር ምንም ትርጉም የለውም። የማይቻለውን የሚያስችል በእምነት የተሞላው በተግባርም የታገዘው ዕቅድ ነው። አውጥቀህ ዕቅድን አትርሳ። ለራስህ የገባኸውን ቃል አትዘንጋ። ከተዘጋጀህለት አካሄድ ወደ ኋላ አትበል። ከአስፈላጊው ምኞት አትመለስ። የማትተገብራቸው ዕቅዶች ቀን ቆጥረው ዋጋ ያስከፍሉሃል። ችላ ያልካቸው የራስህ ቃላቶች በሰዓታቸው የወደፊት ጉዞህ መሰናክል ሲሆኑ ትመለከታለህ። ማንነትህ ከየትም የሚመጣ አይደለም። የማንነትህ መነሻ ልማድህ ነው። የማንነትህ መሰረት እምነትህ ነው። በተግባር የምትገልጠው ነገር ነው። ፍላጎትህ ብቻ የትም አያደርስህም። ምኞት ብቻውን ወንዝ አያሻግርህም። ዕቅድ ለብቻው ሕይወትህን አይቀይረውም። ስታቅድ በልክ አቅድ። ስትጓዝ መንገድህን በሚገባ አወቀው። ለምኞትህ ገደብ አበጅለት። ራስህን ለመስጠት ባላመንክበት ነገር ዕቅድ በማውጣት ጊዜን አታባክን። የምታምነውን ስትኖረው በእርግጥም ትክክለኛውን
መንገድ ታገኘዋለህ። የምርም የህይወት ጣዕም ይገባሃል። የእውነትም ከስልቹነት የሚያነጻህን መንገድ ትከተላለህ። አዎ፣ በዚህ ሰዓት ለምንም ዝግጁ ልትሆን ትችላለህ። የትኛውንም ዋጋ ለመክፈል ፈልገህ ይሆናል። ነገር ግን የሚታይ እንቅስቃሴ የሌለው ፍላጎትም ይሁን ፉከራ ዋጋ እንደሌለው ተረዳ። ያቀድክለትን ጉዳይ ችላ ማለት፣ የፎከርክለትን የመርሳት፣ የተናገርከውንም ከቁብ ያለ መቁጠር ልማድህን አቁም። ራስህን በራስህ ዋጋ ቢስ ደካማ አታድርገው። በራስ መተማመን የሚኖርህ በምትኖረው እቅድህ፣ በምትፈጽመው ፍላጎትህና በምትተገብረው ምኞትህ ልክ ነው። የምትፈልገው ሌላ፣ የምታስበው ሌላ፣ የምታደርገው ሌላ ሆኖ በፈቃድህ አቅጣጫ ህይወትህን መምራት አትችልም። እቅድ ባወጣ ማግስት የምትረሳውን እቅድ አታውጣ። ብቻህን ስትሆን ራስን ለምትወቅስበት የአፈጻጸም ክፍተትህ ራስህን አሳልፈው አትስጥ። ጥንካሬህን አስታውስ፣ ለእቅድህም በተግባር ታመን። መርሁን ተከተል። የዛሬው የህይወት ደረጃ ከየት የመጣ ይመስልሃል? የአሁኑ ስራ በምን የተገኘ ይመስልሃል? ዛሬ ያለህበት ስፍራ እንዴት የደረስክ ይመስልሃል? ዋጋ በከፈልከው ልክ ምላሹን ያገኘ ይመስልሃልን? ያለምንም ጥርጥር ትናንት በጀመርከው ጥረት የዛሬ ደረጃህን አግኝተሃል። ትናንት በመረጥከው ምርጫ፣ በወሰንከው ውሳኔ፣ በተጠጋሃቸው ሰዎች ምክንያት ያለህበት ስፍራ ላይ ተገኝተሃል። አሁን ያለህበት ቦታ ደርሰሃል። ነገን ጥበቃ የዛሬ ተግባርን ብታዘገየው የነገው ውጤትም እንዲሁ መዘግየቱ አይቀርም። እንደ ቀልድ የመረጥከው የትምህርት ዘርፍ የወደፊቱን የሥራ ዓለምህን ሲወስን ትመለከታለህ። እግረ መንገድን የጀመርከው ሥራ የነገው ሕይወቱ ላይ የራሱን አሻራ ሲያሳርፍ ታስተውላለህ። የዛሬ ጥረትህን ከምንም ጋር አታወዳድር። የዛሬ ኃላፊነትህን የነገ ሸክምህን አታብዛው። የነገ ጭንቀትህን አትጨምር። አዎ ጀግናዬ፣ ቅድመ ተከተሉን አታዛባ። መርሁን ተከተል። የተፈጥሮን ሕግ አክብር። ከልክ በላይ ማሰብ፣ መጨነቅና ማቀዳቀምና ሕይወትን ለማሸነፍ በልክ መጣር ጀምር። ከአቅምህ በላይ መንጠራራትህን አቁምና ቅድሚያ ለምትሰጠው ነገር ቅድሚያ ስጥ። ዋጋን ለማይጨምር ነገር የማይገባውን ዋጋ መክፈል አቁም። ሕይወትን ለማይቀይር ተግባር ጊዜና ገንዘብን መስዋዕት ከማድረግ ተቆጠብ። ብዙ እምነቶችን ልትገፋ ትችላለህ። ብዙ አስተምሮችን ልትቃወም ትችላለህ። ብዙ የሕይወት መርሆችን የመሞገቻ አቋም ሊኖር ይችላል። ትናንት በወሰንከው ውሳኔ፣ ትናንት በመረጥከው ምርጫ ዛሬህን ትፈጥራለህ የሚለውን ግን ልትሞግት አትችልም። የትም ብትሄድ፣ ምንም ብታደርግ፣ ግፋ ቢል፣ ጊዜው ቢርቅ እንጂ ዞሮ ዞሮ የሥራህን ውጤት በገሃድ ማግኘት አይቀርም። አዎ፣ የሆነ ቦታ ለመድረስ የሆነ ነገር ማድረግ የግድ ነው። የሆነ ውጤት ለማግኘት የሆነ ጥረት ማድረግ የግድ ነው። በሐሳብ ላይ ለመሰልጠን የሐሳብህን ምንጭና ምንነት ልታውቅ ይገባል። ጭንቀትን ለመቀነስ የሚያስጨንቅ ጉዳይ ላይ እርምጃ መውሰድ ይኖርብሃል። ደስታን ለማረጋገጥ የደስታን ምክንያት በትጋት ልትጠብቀው ይገባል። ለብሩህ አስደሳችና ስኬታማ ነገም ዛሬ የሚጠበቅብህን ሁሉ የመወጣት ግዴታ አለብህ። ሳትተክለው የሚበቅል ተክል የለም። ሳትዘራው ፍሬ የሚያፈራ ዘር የለም። የአካል ብቃት እንቅስቃሴ ሳታደርግ የሚገነባ ጡንቻና የተስተካከለ ተክለ ሰውነት የለም። እውነታውን ተቀበል። የዛሬ ሕይወትህ የትናንት ምርጫና ጥረትህ ውጤት ነው። የነገው ሕይወትህም የዛሬ ምርጫና ጥረትህ ውጤት ነው። ለምትፈልገው ውጤት ዛሬ ዋጋ ለመክፈል ሁሌም ራስህን አዘጋጅ።
ወደ ተግባርም ለመግባት ጊዜ አትፍጅ። ማድረግ ከማውራት ይከብዳል። ለዛም ነው ትርጉሙን በድርጊት ውስጥ የምንመለከተው። ቃልን ማክበር ባሉት መገኘት ትልቅ ስኬት ነው። ለዛም ነው ብዙዎች ለቃላቸው መታመን ያቃታቸው። የምታደርገውን አታውራ፣ ስላልሆንከው ማንነት ሐተት አታብዛ፣ በተግባር ስለማትገልጸው ጉዳይ አፍህን አታስቀድም፣ በጫና ብቻ ስለመጣብህ ጉዳይ ኃላፊነት አትውሰድ። በማያገባን እየገባን ስለማይመለከተን አብዝተን እየተጨነቅን መኖር ከሚገባን ህይወት በተለየ እንኖራለን። ከሚመጥነን ኑሮ በታች እንገኛለን። ለጊዜው ያንተ ጉዳይ ራስህን ማብቃት ብቻ ቢሆን ብዙ ነገሮች የሚቀየሩ አይመስልህምን? ትኩረትህ በሙሉ መሆን የምትፈልገውና ይገልጸኛል ብለህ የምታስበው ላይ ቢሆን የህይወት ደረጃ ለውጥ የሚያሳይ አይመስልህምን? አዎ ጀግናዬ፣ ሳትናገር አድርገው። ማንም ሳያውቅ ሐተታ ሳታበዛ፣ እዩኝ እዩኝ ሳትል፣ ወቁልኝ ሳትል በዝምታ ውስጥ አድርገው። ምንም ያክል ቀጣዩ እርምጃ ግልጽ ቢሆንልህ እንደምትጠቀመው እንደምትሻገርበት እርግጠኛ ብትሆን እንኳን ትንፍሽ ለማለት አትቸኩል። እቅዴን ለማሰራጨት ለሚመለከተውም ለማይመለከተውም ለመዘርዘር አትፋጠን። ከቃል የወጣ ኃላፊነቱ በጥፍ ይጨምራል። አንድም ቃል አባይ ላለመባል፣ ሁለትም አድርጎ የመገኘት ግዴታ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። አዎ፣ ሐሳብህ እንደ ሐሳብ ይቀመጥ፣ እቅድህ እንደ እቅድ ይቀመጥ፣ ህልምህም እንደ ህልም ይቀመጥ። በአንተ አንደበት ሳይሆን በራሱ ውጤት፣ በአንተ ምላስ ሳይሆን በራሱ ፍሬ ገሃድ ወጥቶ እንዲታይ አድርግ። 1000 ዓመት ብታወራ ካንተ ድካም ውጪ ጠብ የሚልልህ ነገር የለም። 10 ደጋግመ ስለ እቅዶች ብታብራራ እንዳንተ የሚረዳህና ሊደግፍህ የሚፈልግን ከማግኘት ይልቅ ጣት የሚጠቁምብህ ማንነትህን የሚገምት በሐሳብ ብቻ ስም ሊሰጥ የሚፋጠንን ሰው የማግኘት እድልህ በጣም ሰፊ ነው። ውጤት ከፈለግ አቀርቅረ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ስላወራሃቸው ብቻ ሳታደርጋቸው የቀራሃቸውን ነገሮች አስታውስ። የሰዎች ጆሮ ስለገቡ ብቻ ያነሱ ኢምንት የሆኑ ትላልቅ ሐሳቦችን አስታውስ። ለውጥን፣ እድገትን፣ ስኬትን፣ ከፍታን ማግኘት ከፈለግ የልብህን በልብህ ይዘህ በስራ ብቻ ተናገር። ለዛሬ ተቆጠቡ፣ ራሳችሁን ቆጥቡ። ነገሮች ላይ ጠንቃቃ ለመሆን ሞክሩ። ከተለመደው አድካሚ ውሎ ፋታ ውሰዱ። ከሚያሳስባችሁ ብሎም ከሚያስጨንቃችሁ ጉዳይ ገለል በሉ። ራሳችሁን ያዝ ጠበቅ ቆንጠጥ አድርጉት። የሁልጊዜ ሩጫችሁ ውጫዊ እይታን ለማግኘት ከሆነ ወደ ራሳችሁ ተመለሱ። የዘውትር ጸሎታችሁ ከሰው በታች ላለመሆን ከሆነ ከዛ በላይ ብቁ መሆን፣ ትርፋማ መሆን፣ እሴት መጨመር ላይ አተኩሩ። በምርጫችሁ ጎዳና ላይ በተለየ ብርታት ስለሚያስቀምጧችሁ፣ አዲስ ልዩ ብሩህ ውሎን ስለሚያድሏችሁ፣ እድገታችሁን እንድትመለከቱ ስለሚያደርጓችሁ፣ ዋጋችሁን እንድትጨምሩና እንድታድጉ ስለሚያስችሏችሁ፣ በየጊዜው ስለሚታደሏችሁ ቀናት ደስ ይበላችሁ። አዎ ጀግናዬ፣ ለዛሬ ተቆጠብ። ለዘመናት አይተ ለረጅም ጊዜ ተከትለ ለጊዜያት አስበኸው ካልቀየረ፣ እሴት ካልጨመረልህ፣ ዋጋን ከፍ ካላደረገልህ ሰውና ጉዳይ ራስህን ቆጥብ። ቁጠባ ጨርሶ እንደመተው አይደለም።
እንደ ቀድሞ ሙሉ በሙሉ የማይጠቅሙ ነገሮች ውስጥ ተዘፍቆ ማስተዋልን ከማጣት ይልቅ በቅርብ ርቀት ሆኖ ነገሩን በአንክሮ መመልከት፣ በጥልቀት ማጥናትና በተለየ መንገድ መረዳት ነው። ቁጥብነት ያስከብራል። ቁጥብነት ጥንቃቄን ያላብሳል፣ ስሜታዊነትን ያስታግሳል፣ በሰዎች ዘንድ የተለየ ስፍራን ያሰጣል፣ ዋጋን ይጨምራል፣ ለመመርመር እድል ይሰጣል። ራስን መግዛት፣ ራስ ላይ መሰልጠን በጭፍን ከመነዳት፣ በጭፍን ከመፍረድ፣ በጭፍን ከመኮነን ይታደጋል። ዛሬ ለፍላጎት የምትቆምበት፣ ለውስጣዊ እርካታ ቅድሚያ የምትሰጥበት፣ በማንም በጭፍን ከመነዳት የምትወደውንና የሚያስፈልግን የምትመርጥበት ቀን ነው። ጨከን ማለትን ተለማመድ። ከባዱን መንገድ ለመምረጥ ራስን አዘጋጅ። አውቀ ለመፈተን፣ በተለየ አቅጣጫ ለመጓዝ፣ ራስ ላይ እርምጃ ለመውሰድ ራስን አደፋፍር። ጥራት ያለው የተረጋጋ በአንድ አቅጣጫ የሚጓዝ ትርፋማና አስደሳች ህይወትን ለመምራት ማሰብ ጀምር። የእስካሁኑ ሩጫ ካልቀየረ፣ የእስካሁኑ ድካምና ልፋት ስሜት ካልሰጠ፣ ቆም ብለህ ራስህን ጠይቅ። ምን እንደጎደለህ እወቅ። ለምን እንደሆነ ተረዳ። የምትለወጠውና የምታድገው ያለማቋረጥ ስለሮጥክ፣ ጠንክረህ ስለሰራ፣ ያለ እረፍት ስለደከምክ ብቻ ሳይሆን በዋናነት ጠንክረህ ስላሰብክ፣ አስተውለህ ስለምትራመድና በየጊዜው ራስን ስለምትመዝን እንደሆነ ተረዳ። ማንም ታሪክ አልባ ሰው የለም። ሁሉም ትናንት ነበረው፣ አምና ነበረው፣ ካቻምና ነበረው፣ ከዛም በላይ ዛሬ አለው፣ እንዲሁ ነገም ይኖረዋል። ትናንቱ በልጅነት እሳቤ፣ በልጅነት ጨዋታና ባልተገራ ማንነት፣ ባልተቃኘ ስብዕና ያልፋል። ማስተዋል አለመቻሉን ሲያስብ፣ ብስለት ከማጣቱ የተነሳ ያጠፋውን ጥፋት፣ የደረሰበትን ችግር ዞር ብሎ ሲመለከት የሆነ ነገር የማይታመን አይነት ታሪክ መስሎ ሊታየው ይችላል። አንዳንድ ሰሞን በራሳችሁ ማዘዝ እንደማትችሉ፣ እቅዳችሁን ማስፈጸም፣ ፍላጎታችሁን ማስቀደም፣ የልብ መሻታችሁን መከተል የማትችሉበት አጋጣሚ መኖሩ አይቀርም። ሐሳባችሁ ሌላ፣ እቅዳችሁ ሌላ፣ ስታደርጉ የምትገኙት ደግሞ የእርሱ ተቃራኒ ሆኖ ታገኙታላችሁ። ማደግ የሚባለው ማንነት እስኪመጣ ድረስ አመለካከታችሁ በሙሉ ውሱንነት ያጠቀዋል። በጊዜያዊ ደስታ የታሰረ ይሆናል። የሚታያችሁ በሙሉ የሚያልቅባችሁ ይመስል ዛሬ አሁኑኑ ሁሉንም ካላደረግን፣ ሁሉንም ካልተጠቀምን ትላላችሁ። ይህም አንድ ቀን ታሪክ ሆኖ ታገኙታላችሁ። አዎ ጀግናዬ፣ አንተ ያልተቆጣጠርከው ተግባር በምትኩ አንተን ይቆጣጠርሃል። አንተ ትኩረት ያልሰጠኸው፣ በአግባቡ ያልፈታኸው፣ በጊዜ መፍትሄ ያላገኘለት ጉዳይ እያደር አንተን ከጨዋታው ውጪ እያደረገህ ይመጣል። ቀድመ መገኘት ባለብህ ስፍራ ስትዘገይ ምን ልታጣ እንደምትችል በቦታው ላይ ስትሆን ታውቀዋለህ። የዛሬ ተግባር ቀኑ ዛሬ ነው። የአሁን ክዋኔ ከአሁን በተሻለ የሚፈጸምበት ጊዜ የለም። ብዙ ነገሮች ከባድ እየሆኑና እየተወሳሰቡ የሚመጡት በጊዜያቸው መፍትሄ ስላልተሰጣቸው፣ ትኩረት ስለተነፈጉና ክብሩንም ስላጡ ነው። የትናንት ድክመትህ ዛሬም ላይ የሚረብሽህና የሚያስጨንቅህ ከሆነ ዛሬም ሳይዘገይ የመፍታቱ ኃላፊነት ያንተ ነው። አዎ፣ ከታሪካችሁ ከፍ በሉ። ከትናንትናችሁ በላይ መኖር ጀምሩ። ትኩረታችሁን፣ ሐሳባችሁን፣ መገኘታችሁን ዛሬ አሁን ላይ ማድረግን ተለማመዱ። በትናንት ስራት፣ በነገ ከንቱ ምኞት መሃል የዛሬውን ልዩ ውበት፣ የአሁንን ውብ መዓዛ አትጡ። ዋጋ የተሰጠው ጉዳይ በየትኛው መንገድ ውስጣችን እያደገ እኛን መቆጣጠሩ የማይቀር ጉዳይ ነውና ከታሪካችሁ ከፍ በሉ። ከመጣችሁበት መንገድ በላይ ዛሬ ላይ አተኩራችሁ የአሁን ችግራችሁን ከስር ከስር እየፈታችሁ የማትጓዙ ከሆነ ታሪክ ራሱን እንደሚደግም አስተውሉ።
ካለፋችሁበት በተሻለ ዛሬ ያላችሁበትና ነገ የሚመጣው ትልቅ ትርጉም አለው። ጊዜያችሁን ታሪክ ከማውራት በተሻለ ታሪክ ለመስራት ተጠቀሙበት። በትናንትናችሁ ከመታሰር በተሻለ በዛሬ ነፃ ለመውጣት ተገልገሉበት። መቀየር የሚችለውን በመፈለግ ቀየሩ። መስተካከል የሚችለውን አስተካክሉ። የትናንት ጠባሳችሁን ግን እግዚአብሔር አምላክ እንዲሽርላችሁ ሁሉን ለእርሱ ስጡ። በዝምታ ተጓዝ፣ በጸጥታ አደግ። ዝም ብለህ መንገድህን ቀጥል፣ እርምጃህን አጠንክር፣ ወደፊት ብቻ ተራመድ። አድማጭ አትፈልግ፣ አበርታች አትሻ። ብርታትህ እይታህ ነው፣ ጥንካሬህ አመለካከትህ ግንዛቤህ ነው። ካሰናካይ ምላስ ራስህን ቆጥብ፣ ካወዛጋቢ ንግርት ራስህን ሸሽግ። አዎ ዝምታ ውስጥ ብርታት አለ፣ እርጋታ ውስጥ ጥንካሬ አለ። ምላስህ ጉድ እንዳይሰራ ተጠንቀቅ። ቃላባይና አስመሳይ እንዳያደርግህ ተጠበቅ። ተናግሮ የሚያደርግ ለቃሉ ታማኝ ነው። ተናግሮ በቃሉ የማይገኝ ወሬ ብቻ የሆነ ግን ቃላባይ እንኳን ለሌላው ለራሱም ያልታመነ ሰው ነው። ከዚህ ሁሉ ሰጣ ገባ፣ ከዚህ ሁሉ አስገማችና አስኮናኝ ተግባር ምናልባት የሚፈጠረው ነገር አይታወቅምና ለማድረግ ያሰብከውን ቀድማ አትናገር። እርምጃን ግልጽ አታድርገው። ለውቅና አትልፋ። በቅድሚያ ውጤቱን ራስ አጣጥም። አዎ ጀግናዬ፣ በዝምታ አደግ፣ በጸጥታ ራስህን አጎልበት። ዛሬና ነገህን በትጋት ወጥረው። ከነገ ወዲያ አንደበትን ሳይጠብቅ ትጋትህ፣ ልፋትህ አንደበት አውጥቶ ይናገርልሃል። የዝምታንም ውጤት ያሳይሃል። ቀድመ ስላወራ ከምታገኘው ይልቅ የምታጣው ይበዛልና አንደበትህን ቆጥብ። በስራ በርታ፣ ተበራታ፣ እጅ እንዳትሰጥ። በማውራት የተጠመደ ሰው ስላየህ ብቻ በእርሱ መንገድ አትጓዝ። እያወቅ የመታበይ ወጥመድ ውስጥ አትግባ። መሰናክልህን አታብለጭ። ለውድቀት ራስህን አታመቻች። በርህን አትክፈት። ስንቶች በምላሳቸው ወደቁ፣ ስንቶች በጥድፊያቸው ተቀጡ፣ ስንቶችስ ቀደም በማለታቸው ነገሮችን አበላሹ። አዎ ባልበዛ ዝግታ፣ ባልተዋጠ ዝምታ ራስህን ቃኝ፣ ራስህን ደብቅ። ድምፅህን አጥፍተህ ራስህ ላይ ስራ። ማንም እንዲያሞካሽ፣ ማንም ስላንተ እንዲያወራ አትጠብቅ። ከስራ በላይ ማንም ሊያወራልህና ዋጋህን ሊከፍልህ እንደማይችል ወቅ። የማያቋርጠው ጥረትህ ወደፊት ይመራሃል። የማይቋረጥ ገቢ ያስገኝልሃል። ያሰብክበት ስፍራ ያደርስሃል። ስትጀምር ለራስህ ቃል ለገባህለት ቦታ ያበቃሃል። አዎ ወሬህን ቀንስ፣ ተግባርህን ጨምር። ክባድህን አጥፋ፣ በምግባር ስራ። በምንም አትታበይ፣ ስራ ላይ ብቻ አተኮር። በዝምታ ተጓዝ፣ በጸጥታም እደግ። ማድረግ ከማውራት ይከብዳል። ለዛም ነው ትርጉሙን በድርጊት ውስጥ የምንመለከተው። ቃልን ማክበር ባሉት መገኘት ትልቅ ስኬት ነው። ለዛም ነው ብዙዎች ለቃላቸው መታመን ያቃታቸው። የምታደርገውን አታውራ። ስላልሆንከው ማንነት ሐተት አታብዛ። በተግባር ስለማትገልጸው ጉዳይ አፍህን አታስቀድም። በጫና ብቻ ስለመጣብህ ጉዳይ ኃላፊነት አትውሰድ። በማያገባን እየገባን ስለማይመለከተን አብዝተን እየተጨነቅን መኖር ከሚገባን ሕይወት በተለየ እንኖራለን። ከሚመጥነን ኑሮ በታች እንገኛለን። ለጊዜው ያንተ ጉዳይ ራስህን ማብቃት ብቻ ቢሆን ብዙ ነገሮች የሚቀየሩ አይመስልህምን? ትኩረትህ በሙሉ መሆን የምትፈልገውና ይገልጸኛል ብለህ የምታስበው ላይ ቢሆን የህይወት ደረጃ ለውጥ የሚያሳይ አይመስልህምን? አዎ ጀግናዬ፣ ሳትናገር አድርገው። ማንም ሳያውቅ ሐተታ ሳታበዛ፣ እዩኝ እዩኝ ሳትል፣ ወቁልኝ ሳትል በዝምታ ውስጥ አድርገው።
ምንም ያክል ቀጣዩ እርምጃ ግልጽ ቢሆንልህ እንደምትጠቀመው እንደምትሻገርበት እርግጠኛ ብትሆን እንኳን ትንፍሽ ለማለት አትቸኩል። እቅድን ለማሰራጨት ለሚመለከተውም ለማይመለከተውም ለመዘርዘር አትፋጠን። ከቃል የወጣ ኃላፊነቱ በጥፍ ይጨምራል። አንድም ቃል አባይ ላለመባል፣ ሁለትም አድርጎ የመገኘት ግዴታ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። አዎ፣ ሐሳብህ እንደ ሐሳብ ይቀመጥ፣ እቅድህ እንደ እቅድ ይቀመጥ፣ ህልምህም እንደ ህልም ይቀመጥ። በአንተ አንደበት ሳይሆን በራሱ ውጤት፣ በአንተ ምላስ ሳይሆን በራሱ ፍሬ ገሃድ ወጥቶ እንዲታይ አድርግ። 1000 ዓመት ብታወራ ካንተ ድካም ውጪ ጠብ የሚልልህ ነገር የለም። 10 ደጋግመህ ስለ እቅዶች ብታብራራ እንዳንተ የሚረዳህና ሊደግፍህ የሚፈልግን ከማግኘት ይልቅ ጣት የሚጠቁምብህ ማንነትህን የሚገምት በሐሳብ ብቻ ስም ሊሰጥ የሚፋጠንን ሰው የማግኘት እድልህ በጣም ሰፊ ነው። ውጤት ከፈለግ አቀርቅረ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ስላወራሃቸው ብቻ ሳታደርጋቸው የቀራሃቸውን ነገሮች አስታውስ። የሰዎች ጆሮ ስለገቡ ብቻ ያነሱ ኢምንት የሆኑ ትላልቅ ሐሳቦችን አስታውስ። ለውጥን፣ እድገትን፣ ስኬትን፣ ከፍታን ማግኘት ከፈለግ የልብህን በልብህ ይዘህ በስራ ብቻ ተናገር። በመንገድህ ሁሉ ለለመነ የምትሰጠው ነገር አታጣም። ቸር ለመሆን ሀብት እስክታገኝ አትጠብቅ። አንዳንዶች ካንተ የሚፈልጉት ፈገግታህን ነው፣ አንዳንዶች ደግሞ ሰላምታህን፣ አንዳንዶችም ጊዜህን፣ አንዳንዶችም እንዲሁ ሐሳብህን፣ ድጋፍህን፣ አንዳንዶችም ጓደኝነትህን ነው። ሁላችንም ለሌላው የምናካፍለው ብዙ ነገሮች አሉን። ከምንም በላይ ከአንደበታችን የሚወጡት ቃላቶች ዋነኞቹ ናቸው። ያልተጠቀምናቸውም ሰስተን ሳይሆን አለን ብለን ስላላመንን ይሆናል። ሌላው ይቅርና ፈገግታና ደስታ እንኳን የምታውቀውን ሰው ይቅርና የማታውቀውን መንገደኛ ሰው ቀንም ብሩህ የማድረግ ብርቱ ኃይል አለው። የሚለኩሳቸው ያጡ ብዙ ሻማዎች አሉ። ለኳሾቹም ሻማዎቹም ግን እኛው ነን። ክብሪቱ ደግሞ ቅንነት ነው፣ ሰውነት ነው፣ ደግነት ነው፣ በዋናነትም ፍቅር ነው። አዎ ጀግናዬ፣ ስለዚህ የራስን ሻማ ለኩስ፣ በፍቅር ተመላለስ፣ ደግነትን፣ ቅንነትን ስበክ፣ ለሌላውም ብርሃን ሁንለት። የበደለህንና ያስከፋህን ሰው በጠላህ ልክ በአንተ ላይ ኃይል እንዲኖረው ታደርጋለህ። ይህም ባየኸውና ባስታወስከው ትዝ ባለህ ቁጥር እንቅልፍህን፣ ትኩረትህን፣ የደም ግፊትህን፣ ጤናህን፣ በአጠቃላይ ደስታን እንዲቆጣጠር ትፈቅድለታለህ። ይህ ሁሉ ለእርሱ የሚገባው ይመስልሃልን? በፍጹም። በራስ ላይ ሙሉ ስልጣን ሊኖረው የሚገባው አንተና አንተ ብቻ ነህ። ስለዚህ የእርሱን ጉዳይ በይቅርታ ተሻገረው፣ ከሕይወት አስወጣው። ራስህን አስቀድም፣ እድገትህ ላይ አተኩር። እርሱን እርሳውና በራስህ የጀግንነት ጉዞ ቀጥል። የዋህ መሆን ጅል መሆን አይደለም። የልብ ንጽህና ከየዋህነት የሚገኝ ልዩ ስጦታ ነው። የዋህና ልበ ንጹህ ስንሆን የሚጎዳንና የሚጠቅመንን እንኳን ለመለየት ይከብደናል።
ክፋትና ተንኮልን ስለማናቅ ከሁሉም ጋር በመቀራረብ ለመኖር እናስባለን። ነገር ግን ሁሉም ሰው የዋህ አይደለም። ስንቀርበው የሚጎዳን ይኖራልና። ብዙዎቻችን ችግሬን፣ ሚስጥሬን ልነግረው የሚችለው አንድም ሰው የለም፣ ሰዎች ችግሬን አይረዱኝም፣ የራሳቸውን ችግር ብቻ ነው የሚያስቡት፣ ለእኔ ጊዜ የላቸውም ብለን ስለምናስብ ሐሳባችንን ለሌሎች አንገልጽም። ሰዎች ስለ ሁኔታችን ሲጠይቁን ብዙውን ጊዜ ልንነግራቸው እንፈልጋለን፣ ሆኖም አንናገርም። ስሜታችንን ግልጥልጥ አድርገን መናገር ያስቸግረናል፣ ይባሱንም ያስጨንቀናል። እርግጥ ነው የሌሎችን እርዳታ የማይፈልጉ ብዙ ሰዎች አሉ። ብዙዎች ደግሞ እርዳታ በጣም ቢፈልጉም ሚስጥራቸውን፣ ስሜታቸውንና ያጋጠሟቸውን ጉዳዮች መናገር ይፈራሉ። አዎ ጀግናዬ፣ አንተስ ከእነርሱ አንዱ ነህን? በእርግጥ ልታምነው የምትችለው አንድም ሰው የለህምን? የዋህነት እንደ አንድ የሚያምር ስዕል ነው ሊባል ይችላል። በምን መንገድ? አንድ ሰዓሊ የተለያዩ ማራኪ ቀለሞችን ተጠቅሞ አንድ ስዕል እንደሚስል ሁሉ እኛም የዋህ ለመሆን የተለያዩ ማራኪ ባህሪያትን ማዳበር ይኖርብናል። ከእነዚህም ባህሪያት ዋና ዋናዎቹም ትህትና፣ ታዛዥነት፣ ገርነትና ድፍረት ናቸው። እነዚህ ሁሉ የየዋህነት ትሩፋቶች ናቸውና ገንዘብ አድርጋቸው፣ ሲያስፈልግህም መንዝራቸው። ራስህን ለማንም ማስረዳት አይጠበቅብህም። አንዳንዴ የምናከናውናቸው ክንውኖች ግልጽ ሆነው ሳለ፣ ለመረዳትም ቀላል ሆነው ሳለ፣ አንዳንድ ሰዎች በቀላሉ ከመረዳት ይልቅ ነገሩን ወዳልታሰበበት አቅጣጫ ሲወስዱት፣ ብሎም ነገሩ ላይ አላስፈላጊ ትንተና ይፈልጉ ይሆናል። በእርግጥ እውነት ሳይገባቸው ቀርቶ ከሆነ የነገሩን ግልጽነትና እውነታ በድጋሚ ማጤኑ ተገቢ ነው። ነገር ግን መረዳት ስላልፈለጉ ከሆነ ደጋግሞ ማስረዳቱ ዋጋ ቢስና ጥቅም አልባ ነው። ምክንያቱም መረዳትና ማወቁን ስላልፈለጉት። ምክንያቱም የእነርሱ ፍላጎት አንተ ላይ መፍረድ ብቻ ስለሆነ። ምክንያቱም እነርሱ የፈለጉት ሐሳብህን ገደል መክተትና አንተን ተስፋ ማስቆረጥ ስለሆነ። ነገር ግን እነርሱ ሊረዱ የፈለጉት በአንተ ላይ ፍላጎት የሚያሳዩት በቀላሉ ይረዱሃል፣ ከጎንህም ይቆማሉ፣ ይደግፉሃል። ደስታህም ደስታቸው ነው፣ ስኬትህም ስኬታቸው ነው። አዎ አንተ አንድን ነገር አምነህበት እስካደረግከው ድረስ በበጎ የሚያስቡ መልካምም የሚመኙልህ እነርሱ በቀላሉ ሊረዱ ስለሚችሉ ራስህን ብዙ ለማስረዳት አትጨነቅ። ማንኛውም አንተን መረዳት የሚፈልግና ሊረዳህ ዝግጁ የሆነ ሰው አንተን ለመረዳት ብዙ ትንተና አይፈልግም። አዎ ጀግናዬ፣ ራስህን ለማንም ማስረዳት አይጠበቅብህም። ብቻ ለራስህ እውነተኛ ሁን፣ ለራስህ ታመን፣ ቃልህን አክብር፣ በራስህ ተማመን። ሌሎችንም በጭራሽ አትጉዳ። በመልካም ላልተረዱህም ቢሆን መልካሙን ደጉን ተመኝላቸው። በእርግጠኝነት በሕይወትህ መልካሙን የሚመኙልህ ደጋጉንም የሚያስቡልህ ያሰብከውንና ድርጊትህን መረዳታቸው አይቀርም። ያንተ በብዙ መጨነቅና መታገል ለእነርሱ በፍጹም አያስፈልጋቸውም። ራስህን ባዳ የከበቡህን ወዳጅ ማድረግ አቁም። አንተ ራስህ ባወጣኸው ዓላማ ሕይወትህን የማትመራ ከሆንክ ሌሎች ወደሚፈልጉት ይመሩሃል። ሁሌም አንተ የፈለግከው ሳይሆን እነርሱ ያሉት ይሆናል።
እነርሱ ባዘጋጁልህ የመሮጫ መም ወይም ትራክ ትሮጣለህ። አዎ፣ እምቢ ማለት ልመድ። በጣም ተመስጠ እያነበብክ፣ በጣም ተመስጠ እያጠና አንድ ጓደኛ ይደውልና እስኪና ወጣ ብለን እንዝናና ይልሃል። አንተም እሺ መጣው ብለህ አብረኸው ወደ እርሱ ፕሮግራም ትሄዳለህ። ንባብህ፣ ተመስጦ፣ ጊዜ፣ ገንዘብህ ሁሉ ውሃ ይበላዋል። ነገም እንዲሁ ሲጠሩ አቤት ሲልኩ ወዴት የምትል ከሆነ እንዲሁ ያሉህን ነገሮች እየሰጠ ዋጋ እየከፈልክ በራስህ ሳትደሰት ጊዜህን ትፈጃለህ። አዎ ጀግናዬ፣ ቆም ብለህ አስብ። እንዲሁ በደመ ነፍስ አትጓዝ። እምቢ ማለትን ተለማመድ። አሁን አይመቸኝም፣ አሁን አልችልም፣ ይቅርታ፣ አሁን ጊዜ የለኝም፣ በራሴ ስራ ተወጥሬያለሁ ማለትን ልመድ። እምቢ በል ማለት ግን ሁሌ ማለት እንዳልሆነም አስተውል። ነፃ የሆንክ ዕለት እቅድህ በማይዛባበት ጊዜ እሺ ማለት አይከፋም። ዋናው ቁም ነገር ከዓላማ ከሚያስቱ እሽታዎች መቆጠብ ነው። ለራስህ ጊዜ ስጥ። በሰው በወዳጅ መከበብ ጸጋ ነው። ነገር ግን አንዳንዴ ራስህን እንዳታይ እይታህን ያጠባልና አስተውል። ምንም እንኳን እምቢ ማለትህ ጠያቂን ባያስደስተውም አንተም እንዲሁ ሁሉን ለማስደሰት፣ በሁሉ ለመወደድ፣ በሁሉ ለመሞገስ መጣርህ ዋጋ ያስከፍልሃልና ደጋግማ አስብበት። ራስህን ባዳ የከበቡህን ወዳጅ ማድረግም አቁም። በስተመጨረሻም ይህን ግሩም አባባል አስታውስ። በራሱ ሕይወት ሹፌር ያልሆነ ሰው በሌላው ሕይወት ላይ ተሳፋሪ መሆኑ አይቀርም። እናም ወደ ራስ ተመልከት፣ ከዓላማዎች ጋር ተራመድ። መተው ያለብህን ተው፣ እምቢ ማለት ያለብህን እምቢ በል፣ ማቆም ያለብህን አቁም። የሚበጅህን የሚጠቅምህን የመረጥከውን እያደረግክ ወደፊት ተጓዝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።